ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረስያል። ከተለያዩ አውደ ግንባሮች ያገኘናቸውን ሰፋ ያሉ መረጃዎች በቅደም ተከተል ወደ እናንተም የምናደርስ ይሆናል። እናንተም ቪዲዮውን ስትጀምሩ ላይክ፣ ሼር እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እያል ቀጥታ ወዳገኘናቸው መረጃዎች አለፍን። የክልሉ ርዕሰ መዲና ባህር ዳር ከተማ በቦምብ ፍንዳታ ስትናጥ መዋሏም ተሰምተዋል። በከተማው ወደ ገጠር መንገድ መሄጃ ልዩ ስሙ አልካን በተባለ አካባቢ ላይ የአገዛዙ ሰራዊት ማመላለሻ ሰርቪስ በፈንጅም ተቃጥሏል። ቀበሌ 16 ገበያው አካባቢ ያለ የፌዴራል ፖሊስ ውስጥ ፍንዳታ የተፈጸመ ሲሆን የተቋሙ መኪና መውደሙንም የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያም አሳውቋል። በተመሳሳይ ከጠቅላይ ፍርድ ቤት በቤት መኪና ተሳፍሮ ሲወጣ በነበረ አንድ የብአዴን ከፍተኛ አመራር ላይ የቦምብ ጥቃትም ተፈጽሟል ነው የተባለው። በርዕሰ መዲናዋ በተመረጡ ቦታዎች ላይ የተፈጸመ ያለው የቦምብ ፍንዳታ ተጠናክሮ እንደሚቀጥል የዱካ ሚዲያ የአማራ ፋኖ በጎጃም ህዝብ ግንኙነት መምሪያ ያገኘው መረጃም የሚያመለክት ሲሆን የከተማዋ ነዋሪዎች፣ የአገዛዙ ወታደሮች እንዲሁም ካድሬዎች በሚገኙበት አካባቢዎች ራሳቸውንም እንዲያርቁም ጥሪም አቅርበዋል። በተያያዘ መረጃም ተጠናክሮ በቀጠለው ዘመቻ አንድነት አሳምነው ክፍለ ጦር 3ኛ ሻለቃ ወልዲያ ከተማ ታላቅ ድልም ተጎናጽፏል። የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር አዳሳምነው ክፍለ ጦር በአርበኛ 50 አለቃ ማሞ ቢወጣ የሚመራው 3ኛ ሻለቃ መጋቢት 29 2017 ዓ.ም ምሽት ወልዲያ ከተማ በመግባት በፓትሮል በመንቀሳቀስ ላይ የነበረ ከፍተኛ አመራር ከነ አጃቢዎቹ ሙሉ ለሙሉ እርምጃ በመውሰድ ሙትና ቁስለኛ በማድረግ የተሳካ ቀዶ ጥገናም ሰርተው ሞተዋል። በተፈጸመው ተደጋጋሚ የቦምብ ጥቃት አመራሩ ከነ አጃቢዎች ይንቀሳቀሱበት የነበረ መኪናም ከጥቅም ውጭም ሆነዋል። በሌላ የዘመቻ አንድነት የተጋድሎ መረጃ የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ኮር ዳግም ክተት ወረይሉ ክፍለ ጦር በሚንቀሳቀስበት የጃማ ደጓል ወረዳ በተለያዩ ማህበራዊ አገልግሎት በሚከናወንባቸው ቦታዎች ላይ በተለይ ገበያ ላይ ህዝብን እየበደሉ ያሉና ያለአግባብ ቀረጥ እየቀረጡ ያስቸገሩ የስርዓቱ አገልጋይ ሆዳደር ሚኒሻዎችን እርምጃም ወስዶባቸዋል። በዚህም የመጀመሪያ አስተማሪ እርምጃ ከ10 በላይ ሆዳደር ሚኒሻም ቆስሎም ሆስፒታል ገብቷል። መዳረሻውን ድልና ነጻነት የሆኑ የአማራ ህዝብ የሉና ተጋሉ በዘመቻ አንድነትም ተጠናክሮም ይቀጥላል ብለዋል። ተጠናክሮ በቀጠለው ዘመቻ አንድነት ጥራሪ ክፍለ ጦር በጠላት ጦር ላይ የበላይነትን ተቀዳጀች። የአማራ ፋኖ በወሎ ቤተ አማራ ላስታ አሳምነው ኮር ስር የምትገኘው በአርበኛ ኮማንዶ ብርሃኑ አሰፋ የምትመራው ጥራሪ ክፍለ ጦር ተመስገን ሻለቃ ያገዛዙን ዙፋን ጠባቂ መከላከያ ሚኒሻና አድማ ብተና ከደልቆ ከሳንቃና ከደቦት ከተሞች ተሰብስበው የመጣውን 3ኛ ሻለቃ ሰራዊት በቅሎ ማነቂያ ከተማ ለማስለቀቅ ቢሞክርም ወደመጣበትም አሳፍራም መልሰዋለች። ዛሬ መጋቢት 30 2017 ዓ.ም ከጧቱ 1 ሰዓት ተኩል እስከ 4 ሰዓት ለ2 ሰዓት ተኩል ሰዓት በፈጀው አውደ ውጊያም የጥራሪ ክፍለ ጦር ተመስገን ሻለቃ ተወርዋሪ ፋኖች ወደ በቅሎ ማነቂያ ከተማ ተሰብስበው የመጣውን 3 ሻለቃ ከዛሬ 3 ቀን በፊት ሞክሮት አሳፍረው እንደላኩት ዛሬ ሙትና ቁስለኛውን ይዞ ወደ ነበረበትም አስፈርጥጠው መልሰውታል። በዚህም አውደ ውጊያ 1 ሻለቃ ፋኖች 3 ሻለቃ መከላከያ እንዴት ሊያሸንፍ ይችላል በሚል ንዴትና ብስጭት ውስጥ የገባው የብልጽግናን ሰራዊት ወደ ንጹሃን ዜጎች ከባድ መሳሪያ በመተኮስ የሞርተር ጥይት ንጹሃን ላይ በማረፉ አንድ የ12 ዓመት ህፃንና አንድ የ64 ዓመት አዛውንትም ገድለዋል። መዳረሻውን ድልና ነጻነት የሆነው የአማራ ህዝብ ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲል የአማራ ፋኖ በወሎ ቤተ አማራ ላስታ አሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያቢን ለሚዲያችንም ገልጸዋል። የአርማጭሆ ተወላጅ የሆነ አንድ የአድማ ብተና አባል ከፍተኛ አዛዡን ገለው ፋኖንም መቀላቀሉም ተሰምቷል። ወታደራዊ አዛዡ አንዲትን ልጃገረድን አስገድዶ ሊደፍር ሲል ነው ከጎኑ የነበረው ሌላኛው ወታደር የገደለውም ተብሏል። አዛዡን የገደለው የሰራዊቱ አባል ከነሙሉ ትጥቁ የዋርኮ ምሬ ወዳጆን ጦርም መቀላቀሉም ተሰምቷል። የፋኖ ኃይሎች በርዕዮተ ዓለም በዲስኮርስ አወቃቀራቸውና በሰው ኃይላቸው እየጠነከሩ መጥተዋል ሲሉም ፕሮፌሰሩ ተናገሩ። በመከላከያ ሰራዊቱና በፋኖ ታጣቂዎች መካከል ለ2 ዓመት እየተካሄደ ያለው ግጭት በቀጠለበት በአማራ ክልል መንግስት በርካታ የአድማ ብተናና የፖሊስ ኃይሎች አሰልጥኖም እያስመረቅም ይገኛል። እነዚህ ስልጠናዎች መካሄድ የጀመሩት የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ሌተናል ጄኔራል አለምሸት ደግፌ ወታደሩ ከፖሊስ ስራው በመውጣት ኃላፊነቱን ለክልል ፖሊስና ሚሊሻዎች ለማስተላለፍ መታቀዱን ካስታወቁ ከ2 ወራት በኋላ ነው።
ወታደሩን ወደ ካምፑ ለመመለስና ስልጠና ለመጀመር እያሰብን እንዲሁም እቅድ እያወጣን ነው ሲሉም ተናግረው እንደነበረም የሚታወስ ነው። በዚህም ረገድ እንደምናሳካው እናምናለን፣ ሰራዊታችንም የማረፍ እድል ይኖረዋል ብለዋል። በጎንደር ዩኒቨርሲቲ የፖለቲካ ፍልስፍና ረዳት ፕሮፌሰር የሆኑት ሲሳይ አስማረ ሰራዊቱ በማያውቀው አካባቢና ከፍተኛ ጫና ውስጥ እየተንቀሳቀሰ በመሆኑ በጦር ሜዳ ላይ ከፍተኛ ጉዳት እየደረሰበት አባላቱንም እያጣና ውድመቱን በገዛ ዓይኑም እየተመለከተ ነው ሲሉም ገልጸዋል። በድርድርና በውይይት ወታደራዊ ግጭቱን ማስቆም ካልተቻለ የግጭቱ ተፋላሚዎች ላይ ለውጥ ማድረግ ማለት የሚሞተውን መተካት ወይም መቀየር ማለት ብቻ ነው ሲሉም ሲሳይ ለአዲስ ስታንዳርድም ተናግረዋል። ጠበቃና የህግ ባለሙያ የሆኑት አዲሱ ጌታነህ በበኩላቸው መከላከያ ሰራዊት ከክልሉ ይወጣል ብለው አያምኑም። ረዳት ፕሮፌሰሩ ሲሳይ አስማረ የፋኖ ታጣቂዎች በርዕዮተ ዓለምን ጨምሮ በበርካታ ዘርፎች እየተጠናከሩ መምጣታቸውን ይገልጻሉ። ፋኖች ዲስኮርሳቸው፣ አወቃቀራቸውና የሰው ኃይላቸውም እየጠነከረ መጥቷል ሲሉም አሞካሽተዋል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን መስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም